ጀርመን ግን ምንም አይነት ቅድመ ግምት እያገኘች አይደለም። እኔ አሁን 7 ስላገቡ ምናምን አይደለም ቪዲዮ የምሰራው፣ ግን የምር በቃ ያበደ ስኳድ ነውና ለምን ለዓለም ዋንጫ አይገመትም? ኩራሳው ግን ካመነንሲ ታሪክ ሰርቷል። ለ150 ሺህ ሰው ሌጀንድ ነው። በቃ ታሪክ አይረሱም። ልጅ የሚነግረው ነው። ኩራሳዎች ይመቻቸው፣ ደስ ይላሉ። ያው ያቅማቸውን ሞክረዋል። በረኛቸው ሩም አሳዘነኝ። ባይዘው ስካውታቸው ነው ተጫዋቾች ዜግነት እንዲቀይሩ ከሌላ ሀገር እዛ የማይሰለፉትን ዝርያ ያላቸውን እየመለመለ ወደ ኩራሳው ያመጣል። ልክ እንደ ስካውታቸው በሉት። ቡድኑን ኦልሞስት የሚመራው እሱ ነው። ስፖክስማናቸው ነው። ጋዜጣዊ መግለጫዎች ይሰጣል። ዲክ አድቮካትን ኦልሞስት እንደ ምክትል አሰልጣኝነት ይመራልና የምር ቢሆን ደስ የሚል ታሪክ ያላቸው ሀገር ናቸው። ይመቻችሁ። ኩራሳው በመጀመሪያ የዓለም ዋንጫ ተሳትፎ የአራዳ ልጆች ከግማሽ ደርዘን ጎል በላይ ጀርመን እነዚህ ሲጀምር ይኸውልህ ጀርመን ነክ የሆኑ ከክለቡ ባየር ሙኒክ ጀምሮ ሰውን እንዲቅሌት ውስጥ መክተት ሙዳቸው ስታይላቸው ነው። እኔ ላጫውት ከዚህ በፊት ደመቀ ምን አለኝ፣ አራዳ ልጅ ከጀርመኖች ጋር ስትጮት ከጻን ልጅ ጋር መጮት ይወጋል በእንጨት የሚለው አባባል በእነሱ ነው የተገነባው ብሎ ነበር። አንተ ድርራይ የማታሳዩም እንደ አራዳ ልጆች ማለት ነው። እንደ ጉድ ነው። እረስታችሁናል። በጣም ከግምት በታች ነን አለ ጀርመን። ያራዳ ልጅ ከግምት እጅግ በጣም ዝቅ ያልንበት ደረጃ ላይ ነው የምንገኘው። ያንን ደግሞ በዘንድሮ ዓለም ዋንጫ የምናሳያችሁ ይሆናል ነው ዛቸው። እንዴ 7 ጎል ነውር አይደለም እንዴ? 7 ጎል ነውር አይደለም ያራዳ ልጅ። ለዛውም ገና ለገና 1 ጎል ብርቃቸው እኮ ኦፍሳይድ የሆነ ኳስ አግብተው እንኳን እንዴት ሲቦርቁ እንደነበር ደጋፊዎቹ ነውር አይደለም እንዴ? አንተ ትርጭ ጀርመኒ 7 ኩራሳው 1። ይህን ነገር በህይወቴ አንድ አይቼው አውቃለሁ። አስተውሰዋለሁ፣ ታስታውሳላችሁ እናንተም። ነገር ግን በዚህ ጨዋታ ጀርመንን ጀጅ ማድረግ አንችልም። በቃ 4 ነጥብ፣ ሌላ ነገር የለውም። እዚህ ኩራሳው 20 ደቂቃ ታግላችኋል ጎላችሁ እስክታገቡ ድረስ። ጎሉን ካገቧችሁ በኋላ እጅ የሰጣችሁ ይመስለው። በቃ ሊትራሊ እጅ ሰጡ ይመስለው። እንዳያችሁት እንግዲህ 7 ለ1 ፌሊክስ ሜቻ፣ ሽሎተርቤክ፣ ሃቨርትስ፣ ሙሲያላ፣ ናታኒኤል ብራውን፣ ኡንዳቭ፣ ካይ ሃቨርትስ አጌን ሃቨርትስ 2 ጎል ማግባት ችሎ ነበረ። ለዴኒስ ኡንዳቭ እና ለጃማል ሙሲያላ ደግሞ የመጀመሪያ ዓለም ዋንጫ ጎላቸው ነበረ። በጣም ትልቅ የሆኑ ተጫዋቾች እንደሚታወቁ በጀርመን ቤት ኒኮላስ ሽሎተርቤክ ሪያል ማድሪድ ይመጣ ይሁን የተወራ ነው። እንግዲህ እንደሚታወቁ ጆስኮ ቫርዲዮል በጣም መቅረቡን ተከትሎ ለማንቸስተር ሲቲ ኮንትራት ሊፈርም ሲሆነ እና ያ እስቲ ኒኮላስ ሽሎተርቤክም ሳይሆን ነበረ። በዚህ ጨዋታ ግን ማንንም ጀጅ ማድረግ አልፈልግም። እንደነገርኳችሁ ናታኒኤል ብራውን ራሱ ሲወራ ነበረ። እንደምታውቁት 55 ሚሊዮን ዩሮ ጨርሷል ወደ ባየር ሙኒክ። ምንም እሱ ክላስ ያለው ልጅ እንደሆነ ኦልሬዲ ቀድመን አውቀናል። ዛሬ የሚያሳየው እሱን ነበር። ግን እኔ በዛሬ ጨዋታ ጀጅ ማድረግ አልፈልግም። ኢቮሪ ኮስት አላችሁ፣ ኢኳዶር አላችሁ። በተለይ የኢኳዶር ጨዋታ አይ ዊል ቢ ዴር። በጣም የሚገርም ጨዋታ እንደሚሆን አልጠራጠርም። አሪፍ ነገር እንመለከታለን ብዬ አስባለሁ። አንድ ፐርፎርም ካላረጉ ኢኳዶር እና ያ ዊ ዊል ቢ ዴር። በዚህ ጨዋታ ምን ጀጅ ምናደርግ የለን። ኩራሳው አዝነናል። ምንም ማድረግ አይቻልም። ብቻ ያው ለማጠቃለያ የዓለም ዋንጫ ነገር እንዳያምጣ ሷስ መጫ እንዳይረሳ። ሀሳባችሁ ኮሜንት ያስቀምጡ። ኮፒ ሊንክ ማድረግም እንዳይረሳ ማለት ነው። ያቺ ጨዋታ የነገርኳችሁ ሰባላህ የምታስተሳችሁ ጨዋታ ቢያምም ኮሜንት ላይ ማስቀመጣችሁ ዳሮስ ሾፍ አድርጓል። ቀጣይ እስክንገናኝ ድረስ ይመቻችሁ። ትንሿ ደሴት ኮርተንብሻል። ምንም እንኳን በጀርመን 7 ግቦችን ብታስተናግድም ትንሿ ደሴት የ160 ሺህ ነዋሪዎች ባለቤት በፊፋ የደረጃ ሰንጠረዥ በዚህ ውድድር ከሚሳተፉ ሀገራት ከመጨረሻው አንድ ኒውዚላንድን ብቻ የምትበልጠው ትንሿ ኩሪካው በመጀመሪያ የዓለም ዋንጫ ጨዋታዋ 7 ግብ ተቆጠረባት። ነገር ግን በመጀመሪያ ጨዋታ 1 ግብ አስቆጥራለች። ይሄም ዘ ቬሪ ቢግ ዲል ለብዙዎች ትምህርት የሚሆን የስኬት ታሪክ ነው ብዬ አስባለሁ። በዓለም ዋንጫ መድረክ እነ ጀርመንን ከሚያካክሉ ትልልቅ ተጋጣሚዎች ጋር መጫወት መቻል ለዚህ ትንሽ የሀገር በጣም ትልቅ ጉዳይ ነው። አሁንም ይሄኛው ዓለም ዋንጫ የተወሰነ የፎርማት ለውጥ ስላለው ምርጥ 3ኛ የሚባል ከዚህ ቀደም በዓለም ዋንጫ ያልነበረ እድል መኖሩን ተከትሎ ምናልባት በቀጣይ ጨዋታዎች በሚመዘገቡ ውጤቶች ኩሪካው ምናልባት ቀጣይ ዙር ውስጥ እናያት ይሆን። ጀርመን ከኩራሳው አሁን እየተጫወቱ እያየው ነው ነበርና ፍሎሪያን ውርት 6ኛ ደቂቃ ላይ አበዳ አሲስት አድርጎ በኒሜቻ ጎል የዶርትመንድ ተጫዋች ኒሜቻ ባል ነው ያልበደ ጎል አግብቶ 1-0 መሪ ነበሩ። እዛን አንዳች አረጉ እነዛ ኩራሳዎች። ከዛን አገቡና ጀርመኖች 7-1 አደረሰው ወጡ ማለት ነው። ምንድነው ለቀጣይ ጨዋታ ምናምን አትጫወቱ ተብሎ ተከለከለ እንዴ? ቀጣይ ምድብ አትጫወቱ ተባለ።
ይህ ምድብ ደግሞ ምን አይነቱ የተግማማረው በጣታችሁ። በቃ እንዶ ጀርመኖች ቀጣይ ጮትም እርግጠኛ አንተ 6 ንጹህ ጎል እኮ ነው። 6 ንጹህ ጎል ማለት የሁለት ጨዋታ የሁለት ጌም በአንድ ጨዋታ ይዘህ ስትወጣ ማለት ነው። ምንድነው ኩራሳው በረኛ የላቸውም እንዴ? ይመሽ መልካም አይደል?